ሰው ምድር ላይ ተፈጥሮ የሆነ አካባቢ ብቻ ነው ያለው ብሎ ራሱን ገድቦ ከለሎ ትልቅ ና ሲባል ትንሽ ነኝ እያለ ከኢትዮጵያዊነትም ባለፈ በአፍሪካዊነት እሳቤ ውስጥም ስማችን የሚገለጽ ህዝቦች ሆነን እያለ አሁን በቋንቋ መጋጨት ያን አይነት አመለካከት ማራመድ እንደ መነሻው ምንድነው ብሎ ያስባል? የነበርንበት ማማ ትልቅ ነው። አድዋ ብቻ አይደለም ከአድዋ በፊትም የነበረ ኢትዮጵያ በፓን አፍሪካኒዝም ውስጥ ያላት ቦታ የሚሰጣት ቦታ ያላት አበርክቶ እንዴት ነው የሚገለጸው? አገር ለአገር ተከሄዶ 3 ቀን 2 ቀን እየታደረ የተሰራ ዲፕሎማሲ ነው። የአድዋ ድል በተለይ የፓን አፍሪካኒዝም እንቅስቃሴ እንዲጎለብት እንዲስፋፋ ከማድረግ አንፃር ሁልጊዜ ኢትዮጵያውያን የሚያደርጉት ነገር ፕራክቲካል ነው፣ ተጨባጭ ነገር ነው የሚያደርጉት። ሀሳቡን ወደ ተግባር ይቀይሩታል፣ ያወርዱታል ወደ መሬት። ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ፋና ፖድካስት ለሀገር የተሰኘው ዝግጅታችን ነው የተከታተላችሁ የምትገኙት። በዛሬው ለሀገር ዝግጅታችን ላይ አንድ እንግዳ ጋብዘናል። እንግዳችን በተለይ አፍሪካን በተመለከቱ የተለያዩ ሀሳቦችን በማንሳት የሚታወቁ አፍሪካውያን ሀብታም ሆነው ያለ በጦርነት መሰቃየት በግጭት መንገላታት የለባቸውም በሚል ስለ ሰላም ከ14 በላይ የአፍሪካ ሀገራት ላይ ተዘዋውረው ስለ ሰላም የሰበኩ ስለ ሰላም ያስተማሩ የኒው ሆራይዘን ፎር ፓን አፍሪካኒዝም ዋና ስራ አስፈጻሚ የሆኑ ፓን አፍሪካኒስት ህይወት አዳንን የጋበዝ ነው። ለሀገር ተጀምሯል። ብርሃን አበራ ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። እንግዳችን ወደ ፋና ፖድካስት ስለመጡ እጅግ በጣም አመሰግናለሁ። እንግዲህ ፋና ፖድካስት ካሉት ፕሮግራሞች መካከል አንዱ ለሀገር የተሰኘ ዝግጅት ነውና አንዱ ለሀገር ይጠቅማሉ ብለን ያሰብናቸውን ሀሳቦች የምናንሸራሽርበት ምሁራንን የጋበዝን የተለያዩ ሀሳቦች ላይ የምንወያይበት ነውና ዛሬ እንግዲህ እርስዎ ደግሞ በተለይ ከፓን አፍሪካኒዝም እሳቤ ጋር በተገናኘ የተለያዩ ሀሳቦችን በማንሳት ስለ አፍሪካ በርካታ ሀሳቦችን በማንሳት ይታወቃሉና ዛሬ እኛ ፕሮግራም ላይ ስለመጡ እጅግ በጣም አመሰግናለሁ። እንግዲህ እርስዎና የፓን አፍሪካኒዝም እሳቤ ገና በ9 ዓመት ነው የተዋወቁትና ብዙ ጊዜ በልጅነታችን መናቃቸው ሀሳቦች በልጅነታችን ለኛ ቅርብ የሆኑ እሴቶች የተለያዩ አመለካከቶች በኋላ ላይ ለቀጣይ ህይወታችን ትልቅ አስተዋጽኦ አላቸው። ኢንፍሉዌንሳቸው በዛው ልክ ከፍ ያለ ነው ይባላልና እንግዲህ ያልኖርንበትን አናመጣም ነው፣ ያላጠናነውን ያላነበብነውን የማናቀውን አንናገርም አይደል? እና እርሱ ገና በልጅነት ሆኖ የተዋወቁትና ከዚህ በኋላ ለምናነሳቸው ሀሳቦች እንደ መነሻም ስለሚሆነን እዚህ ላይ አጣር አድርገን ትንሽ ነገር አንስተን ወጋችንን ብንጀምር በጣም ደስ ይለኛል። አዎ እንግዲህ ሰዎች በተለያየ እድሜያቸው ላይ የተለያየ ነገርን ያገኛሉ ህይወታቸውን የሚያስቀጥላቸው። በልጅነታችን ደግሞ ከቤታችን ውስጥ የምናየው ነገር ቤተሰቦቻችን ጋር የምንሰማው ነገር በጣም አስተዋጽኦ አለው ብዬ አስባለሁ እንደ አንድ ኢትዮጵያዊት፣ እንደ አሁን ደግሞ እንደ እናት። ምክንያቱም እኔ ቤቴ ውስጥ ያየሁት ነገር ነው ወደዚህ ሀሳብ ጥያቄ እንዳነሳ ይሄንን ሀሳብ መመርመር እንድችል ደግሞ ሜቢ ይሄ ሀሳብ የሚገዛኝ ፍጡር ሆኜ ይሆናል የተፈጠርኩትና ያንን ሀሳብ ውስጤ መግባት የጀመረው እንዳልከው በ9 ዓመት የዊኒ ማንዴላን መጽሐፍ አነበብኩኝና ያው አባቴ ብዙ ጊዜ መጽሐፍቶችን የሚነበቡ ወረቀቶችን እንደዚህ ስለ ያን ጊዜ ከአፓርታይድ ነፃ አልወጣችም ደቡብ አፍሪካና በአፍሪካ ውስጥ የሚደረጉ እንቅስቃሴዎችን የትግል ሁኔታዎችን ነሳሞራ ማርሸል ሌሎቹ የነ ፍሪሊሞን እንቅስቃሴ ምናምን በደንብ ይከታተሉ ነበረ ቤተሰቦች በተለይ አባቴና ያ ነገር እኔም ያንን ነገር እንድወደው እንድጠይቀው ያደረገኝ ነገር ነው ማለት ነው። ይሄ ነው እንግዲህ በዋናነት መነሻ የሆነው። አዎ ይሄ ሀሳብ አድርጎ እንግዲህ አሁን 14 ሀገራት ላይ ዞረው ስለ ሰላም አስተምረዋል፣ ስለ ሰላም ሰብከዋልና እንደው ስለ ሰላም ከተነሳ አይቀር ትንሽ ነገር አንስተን ብናልፍ ጥሩ ነው ብዬ ስላሰብኩ ነውና እንደው በሀገራት እድገት እንደ ሀጉርም ቢሆን ደግሞ እርስ በርስ ተጋግዞ ያለንን ሀብት አፍሪካ እንግዲህ የሀብት ችግር የለባትም። የተፈጥሮ ሀብት አፍሪካ ውስጥ ነው እንዳለ ያለው ወጣት የሰው ኃይል አለ። ይሄ ሁሉ ያለ ግን አሁንም ከድህነት አልወጣንም።
ለዚህ አንዱ ትልቁ ችግር ተደርጎ የሚነሳው በጦርነት አዙሪት ውስጥ መገኘታችን፣ ሁሌ ግጭት እዚህም እዛም መሰማቱ ነውና እንደው ሰላም በአንዲት ሀገር ወይ እንደ አህጉርም በሁለንተናዊ እድገት ውስጥ በዜጎች ኑሮ መሻሻል ውስጥ ያለውን አበርክቶ ትንሽ ነገር አንስተን ብናልፍ ከሚል ነው። አዎ ሰላም እንግዲህ ሰላም ሰላም ከሌለ ቤትም እኛም እዚህ ጋር ቁጭ ብለን አናወራም። ግን ለማለት ያህል ያልነው ስለሆነ ይመስለኛል አሁን የመጣብን ያለው ችግር። አንደኛ አፍሪካ ታሪኳን ስናየው በብዙ ችግር ውስጥ ያለፈች አህጉር ናት። ታሪካችን ሲጀምር በጣም በትልቅ ስልጣኔ፣ በትልቅ አበርክቶት፣ በትልቅ ምርምር፣ በትልቅ ስብዕና ላይ የተመሰረተ ማንነት ነው አፍሪካውያን ያለን። ግን ያንን ነገር የተቦረቦረ የመጣበት ይሄ ያለን ትልቅነት ለአደጋ አጋልጦን እንደገና ደግሞ በወቅቱ በጊዜው የነበሩ ደግሞ አፍሪካን ያስተዳድሩ የነበሩ ነገስታት ደግሞ ብዙ ለተንኮለኝነት ክፍት የሆነ አእምሮና አስተሳሰብ አልነበራቸውም። ስለዚህ ለመመዝበር ክፍት ነበሩ። በዛም ምክንያት የባሪያ ንግድ መጣ። የባሪያ ንግድ የአፍሪካን ህዝቦች በጣም ያጎሳቆለ፣ ሊሰሩ የሚችሉ ወጣቶቻችን በገፍ የተጋዙበት አሰቃቂ የሆነ ዳንጀኖቹ አፍሪካ ውስጥ ያሉት አንደርግራውንድ ዳንጀኖች በሚታዩበት ጊዜ እስከ ዛሬ ድረስ ሽታ አላቸው የሚባሉ ሰው ልጅ በትራንስአትላንቲክ ስሌቭ ትሬድ ጊዜ ሻርኮቹ አይነታቸው ብዛታቸው የተለየ ነው። ምክንያቱም የሚጣል የሰው ስጋ ለምደው ስለነበረ በዛ ምክንያት ብዙ እንስሳት ተፈጥረው ነበር እና ብዙ ስቃይ የታየበት እና ሰው ሊያረገው ይችላል ተብሎ በማይታሰብ ደረጃ ጥቁሮች መመራመሪያ ሕክምናን ሌሎች እንደ ምርምር ያገለግሉበት የነበረ እና ሰውን ትሪት በማያረግበት መንገድ ይጋዙ የነበሩ ጥቁሮች ብዙ ወደ ሌላው ዓለም የሄዱበት አጋጣሚ ተፈጠረ። ያ ብቻ ደግሞ በቂ ሌላውን ዓለም ደግሞ አልምተው በዛን ጊዜ ያው ፕላንቴሽን ጉልበት ስራ ነበር የሚፈልገው። ያን አልምተው ደግሞ ሲጨርሱ አህጉሪቷ ያላት ንብረት ሀብት ደግሞ ማዕድናት ጠቃሚ ስለሚሆኑ እነሱን ደግሞ ለመውሰድ ተመጣ ማለት ነው እና የስክራምብል ፎር አፍሪካ የፈጠረው ነገር የዘርን አሁን የምንባላበት የምንቋሰልበትን መሰረት የሌለው ግን ደግሞ የሰዎች መለያየት ወይም መጥበብ ያስተሳሰብ መጥበብ ሰው ምድር ላይ ተፈጥሮ የሆነ አካባቢ ብቻ ነው ያለው ብሎ ራሱን ገድቦ ከልሎ ትልቅ ና ሲባል ትንሽ ነኝ እያለ ትችላለህ ሲባል አልችልም እያለ የተቀመጠበትና ያንን እንደመጣያና እንደመገዳደያ ያደረገበት ያለበት ዘመን ላይ ተፈጥረናል። ስለዚህ አንደኛ ይሄንን እንዴት ወደዚህ ነገር እንደገባን አዋቂዎች፣ ተመራማሪዎች፣ አጥኚዎች ይሄንን በግልጽ ሊያሳውቁ ይገባል። ምክንያቱም እንዴት እንደገባን ካላወቅን እንዴት እንደምንወጣ ስለማናውቅ ለዚህ ችግር እንዴት ነው የተዳረግነው የሚለውን ነገር መመርመር መጠየቅ አለብን። ዝም ብለን እዚህ ጋር አልደረስንም ያለ ነው። ሁለተኛ ግጭቶቻችን ከግጭቱ ተጠቃሚ የሆኑ የሌላ ዓለም ወይም የሌላ አህጉር ህዝቦች ወይም ደግሞ አስተዳዳሪዎች ኢንትረስትን ጭምር ነው። ምክንያቱም እኛ የኢኮኖሚ ምንጭ ነን። እኛ በተገዳደልን ቁጥር መሳሪያ እንገዛለን። እኛ በተገዳደልን ቁጥር ለሚጎዱ ወገኖቻችን መድኃኒት እንገዛለን። እኛም አምራች አይደለንም። እኛ ፈጣሪ አይደለንም። እኛ ወደ ሌላው ሻጭ አይደለንም። እኛ የሌላውን ነገር ዘራፊ አልነበርንም። ምክንያቱም የትኛውንም የዓለም አካል የዓለም ክፍል ሄደን ወረን ባሪያ አምጥተን አናውቅም። የትኛውንም የዓለም ክልል ሄደን ወረን ቅኝ ገዝተን አናውቅም። አፍሪካውያን እንደዛ አይነት ታሪክ የለንም። ሁልጊዜ የምንደረግ ነን። ሁልጊዜ ተጎዳን ብለን ጉዳታችንን የምናወራ እንጂ ሌላውን ሄደን መጉዳት ላይ የደረስን አይደለንም። ስለዚህ ይሄንን ማስተዋል ያስፈልጋል። ዝም ብሎ ስላወራን ብቻ ሳይሆን
በተግባር ይሄንን ነገር ማድረግ እስካልቻልን ድረስ ሰላምን ማምጣት ወይም ደግሞ ስለ ሰላም ከማውራት ያለፈ ነገር ለማድረግ መደማመጥ የምንችልበት ደረጃ ላይና የሚጠቅመንን ነገር ደግሞ ቁጭ ብለን ለራሳችን ወስነን መሄድ ካልቻለን ሰላም አስፈላጊ ነው፣ ግን ሰላም ማምጣት ችግር ነው ማለት ነው። እንደ አፍሪካ ውስጥ ምንድነው በአብዛኛው የሚታየው? ትናንት ችግሮችን ለመፍታት የሄድንበትን መንገድ ዛሬም በድጋሚ እሱን መንገድ እንከተላለን። ለምሳሌ በመነጋገር አይደለም። ትናንት አንድ አማጺ ኃይል ወደ ስልጣን ይመጣል፣ ሌላ አማጺ ኃይል ደግሞ መጥቶ በሱ ላይ ስልጣን ይይዛል። እንደዛ አይነት አካሄድ ውስጥ ነው የምንገኘውና ይሄ እንደ አህጉር ምን ያህል ጎድቶናል ብለው ያስባሉ እርስዎ? በጣም ጎድቶናል፣ ግን እሱ ብቻ አይደለም እኔ ሳስበው መታየት ያለበት። ምክንያቱም አሁን በ98 ዓመታቸው ድጋሚ እየተመረጡ ያሉ የአፍሪካ መሪዎች አሉ። እነዚህ መሪዎች ለመልቀቅና ለአዲሱ ትውልድ አዲስ አስተሳሰብ መፍቀድ እስካልቻሉ ድረስ ይሄ ችግር ሊቆም አይችልም። ምክንያቱም ችግሩ ያለው የአመራር ሂደታችን ላይ ነው። አሁንም ደግሜ የምለው አብዛኛው ህዝብ ተመሪ ነው። ጥቂት ኢንተሌክቹዋል ወይ ምሁራን ናቸው የሚመሩት። እነዛ የሚመሩት ምሁራን ፈቃደኛ መሆን አለባቸው ጦርነት እንዳይነሳ። ኩዴታዎች እንግዲህ አፍሪካ ውስጥ እስከዛሬ ከ216 በላይ አካባቢ ኩዴታዎች ተሞክረዋል። ግማሾቹ ውጤታማ ሆነዋል አፍሪካ ውስጥ ከቅኝ ግዛት ከወጣን በኋላ። ይሄ ማለት ይሄንን የሚያስቆመውን ነገር አሁንም በንግግር ለማመን ወይም ደግሞ እዛ ጋር የሚገኘውን ጥቅም አሳልፎ ለመስጠት ፈቃደኛ የሆኑ የአፍሪካ አስተዳዳሪዎች መፈጠር እስካልቻሉ ድረስ ከ50 ዓመት አስተዳድረው እንደገና ሌላ 50 ዓመት ካልሞትን አንለቅም የሚሉ መሪዎች ካሉ ይሄ ነገር መፈጠሩ ማይቀር ነገር ነው። ለዚህ ነው በማለት በማውራት ብቻ የምናመጣው ለውጥ የለም። ዝም ብሎ እንዲሁ ለማለት ለሚዲያ ግባት ለወሬው ድምቀት ምናምን ካልሆነ በስተቀር ይሄንን የመተካካት የመቀባበል ሀገር የማሳደግ ትውልድ የመቅረጽ ህብረተሰቡን ተጠቃሚ የማድረግ ነገር ከሆነ በእንዲህ አይነት መንገድ ሊሆን አይችልም ማለት ነው። በተግባር መገለጽ አለበት፣ በተግባር መታየት አለበት ነው። አሁን ምን ይስተዋላል? በተለይ እንደኛ ሀገር በቋንቋ የተገደበ አይነት አመለካከት ማራመድ፣ ዘረኝነት አይነት ስሜት ውስጥ የመግባት ስሜታዊነት ውስጥ የመግባት ነገሮች ይታያሉ። ኢትዮጵያ በአፍሪካውያን ዘንድ ያላት ቦታ ይታወቃል። የነጻነት ፋና ወጊ ነች። ኢትዮጵያ በአፍሪካ በከፍታ ማማ ላይ ስሟ የሚጠቀስ ነች። ስለዚህ እንደው ከኢትዮጵያዊነትም ባለፈ በአፍሪካዊነት እሳቤ ውስጥም ስማችን የሚገለጽ ህዝቦች ሆነን እያለ አሁን በቋንቋ መጋጨት ያን አይነት አመለካከት ማራመድ እንደው መነሻው ምንድን ነው ብለው ያስባሉ? ይህ አይነት አመለካከት አሁን በታሪክ ውስጥ ያለን ቦታ ይታወቃል። ፓን አፍሪካኒስት እሳቤ እንዲመጣ አፍሪካውያን ነጻነታቸውን እንዲያገኙ ኢትዮጵያውያን መሪዎች ኢትዮጵያውያን በስልጣን ላይ የነበሩ የመንግስት አካላትም የሰሯቸው ስራዎች ይታወቃሉና ኢትዮጵያውያን ምሁራንም ድርሻቸው የሚታወቅ ነው። ያን አይነት ከፍታ ላይ የነበርን ህዝቦች አሁን እንደዚህ በቋንቋ ታጥረን እንደዚህ አይነት አመለካከት ውስጥ ገብተን ነው የተገኘ ነውና እንደዚህ መነሻው ምንድነው ብለው ያስባሉ? አድዋ የሆነው አንድ ስለነበረን ነው። ይሄ አይነት ችግር ስላልነበረ ነው። ምክንያቱም ብዙ የአውሮፓ ጸሐፊዎች ሲጽፉ ቄሱም ከብቱም ሴቱም ቄሱም ወታደሩም ማንን ለይተን መምታት እንደምንችል እንኳን ግራ ገባን እያሉ ነው የሚጽፉት። ጦርነቱ በሚሆንበት ጊዜ ሁሉ ግር ብሎ ለሀገሩ ለመሪው ኢትዮጵያን ለማስቀጠል ለክብሩ ለስሙ ለነጻነቱ በአንድ ላይ ነው የዘመተው። ሃይማኖት አለየው፣ ቋንቋ አለየው፣ ያኗኗር ደረጃው አለየው። ከንጉሱ እስከ ገበሬው ድረስ እስከ ወታደሩ ድረስ እዚህ ነገር ላይ ምክንያቱም ነጻነት ማለት ገብቷቸው ነበር። ሰው ልጅ አእምሮ ክፍት ሆኖ ማሰብ ካልቻለ ሁሉ ነገር የሚጫንበት ከሆነና ያልሆነውን የሚሆን ከሆነ
ችግር ነው የሚፈጠረው። ስለዚህ የኛ አባቶች ያ በደንብ አድርገው ገብቷቸው ነበር። በቃ የነጻነት የራስን እድል በራስ መወሰን ያ ፓን አፍሪካኒዝም አንዱ ጽንሰ ሀሳብ ይሄ ስለሆነ ማለት ነው የራስን ማንነት ማስቀጠል። ስለዚህ የኛ አባቶች ያ ነገር ገብቷቸው ነው ያን ትግል ያሸነፉት። ይሄ ስለታወቀ ከአድዋ ቀጥሎ ምንድነው የተደረገው? ኢንስቲትዩሽን ነው የተቋቋመው። ለምን እንዴት አድዋን ድል ሊያደርጉ ቻሉ? መበተን ነበረብን፣ መለያየት ነበረብን። ስለዚህ ያንን እንዴት አድርገን መበተን መለያየት እንዳለብን ስራ መሰራት ነበረበት። አሁን የምናየው የዛ ስራ ውጤት ነው ማለት ነው። አሁን ደግሞ ዓለም ወደ አንድ እየመጣች ባለችበት ቴክኖሎጂው የፈጠነ ባለበት ዓለም አንድ አይነት አስተሳሰብ ውስጥ እንድትገባ በሚደረግበት ሁኔታ ያኛውን አካሄድ ይዞ እዚህ ጋር ደግሞ ትልቁን ነገር ማቆየት ብዙም እየሰራንበት ስላልሆነ እኛም እየተሸረሸረ እያነስን መሄድን እንደ ትልቅነት እያየ ነው የመጣንበት ሁኔታ እንዳለ ነው የሚሰማኝ። ግን የትም አያደርስም፣ እሱ የትም ከፍ አያደርግም። በተለይ አሁን ዓለም እኛ ስለ አፍሪካ እንኳን አንድ ሆና ከቻለችው ጥሩ ነው የሚመጣባትን በደልና ግፊት። እንደ ኢትዮጵያ ደግሞ ኢትዮጵያውያን እንዳልከው ነው እንግዲህ አንተ በደንብ ገልጸዋል። የነበርንበት ማማ ትልቅ ነው። አድዋ ብቻ አይደለም፣ ከአድዋ በፊትም የነበረ ለዓለም ጠብቀን ያቆየ ነው። ለዚህ ነው እኮ ሁሉ ጊዜ የምንሰረቀው የምንበዘበዘው፣ መዛግብቶቻችን የሚወሰዱት እውቀት ስላላቸው ነው። ከፍ ያልንበት የተጠቀምንበት ነገር ወይም የምናስቀጥለው ነገር የለም ብዙ። ስለዚህ አይ ቲንክ መጥበባችን በጣም ይጎዳናል። መከፋፈላችን ጥቅም የለውም ብቻ ሳይሆን ትርጉምም የለውም። ምክንያቱም ሰዎች መግባባት አለባቸው። በቋንቋ ነው የሚግባቡት፣ ሀሳብ የሚቀያየሩት፣ እውቀት የሚቀያየሩት በቋንቋ ነው። በዛ ላይ ደግሞ በጣም የሚያምር ማንነት፣ ለምሳሌ ኢትዮጵያን ስናይ ከ80 በላይ ከ86 ብሔረሰብ በላይ አለ አይደል? ብሔረሰብ በላይ አለ። እዛ ውስጥ ያለው እውቀት በጣም የሚደንቅ ነው። እኔ ባህል ላይ እሰራለሁ፣ ነን ቨርባል ኮሚኒኬሽን ላይ እሰራለሁ። አንድ ለምሳሌ እንደ ምሳሌ ሀመርን ላንሳለን። የሀመር ጎሳ በጣም የሚደንቅ እሴት ነው ያላቸው። ለምሳሌ አንድን ሴት አይተሃት፣ ሴቷን አይተ የመጀመሪያ ሚስት ነች፣ ያገባች ነች፣ የልጆች እናት ነች፣ ሁለተኛ ሚስት ነች፣ ባለሀብት ነች፣ ወንድሟ ጀግና ነው፣ አባቷ ጀግና ነው ምናምን ብለ አይተሃት ትናገራለህ። እያንዳንዷ ልጅቷ ላይ የሚቀመጠው ነገር ትርጉም አለው። አለ ትርጉም የምትለብሰው የምታጌጠው ምናምን ነገር የለም። በእያንዳንዱ ማህበረሰብ ውስጥ ስትገባ ስለ ሕክምና ያለው እውቀት በጣም የሚደንቅ ነው። እኛ እዚህ ከተማ ላይ ሆነን ስንትና ስንት ሺህ ብር እያወጣን የምንታከመውን ነገር አንተ ከዛ ጋር የሆነ ዛፍ ሸምጠጥ አድርገው ለቁስልህ መድኃኒት ቀባ ያረጉታል። ጉሮሮ ቢቆስል ትንሽ ትግሞጠሞጥበታል። የሆነ ብዙ እሴት ነው ያለ። ያ የተጠራቀመ እውቀት ነው እንግዲህ እንዲጠፋ አሁን ይሄ ሁሉ ነገር ወይ መጠላላት እንዲፈጠርበት እየተደረገ ያለው ነገር። ጸማይ ብትሄድ የምታገኘውን እውቀት ኦሮሚያ ሄዳ አታገኘውም። ኦሮሚያ ላይ የምታገኘውን እውቀት ሄዳ አማራ ላይ አታገኘውም። አማራ ላይ ያለውን እውቀት አፋር ጋር አታገኘውም። አንዱ ጋር በመፋቂያ የምታገኘውን ሕክምና ሌላው ላይ በቅጠል ልታገኘው ትችላለህ። ሌላው ላይ በሚቀባ ልታገኘው፣ ሌላው ላይ ብዙ እውቀት አለ። ስለዚህ እዛ ላይ ማተኮር ስንችል ለምንድነው መጣያ የምናደርገው? ውበት አለው ሁሉ ነገር፣ ከውበትም ያለፈ ጥቅም አለው በቃ። ስለዚህ የተወሰኑ ተማርን የሚሉ ሰዎች ናቸው ይሄንንም ችግር የፈጠሩ ይመስለኝ እኔ። ምክንያቱም ይሄ ጥራዝ ነጠቅ የሆነ እውቀት ወይም ደግሞ በትክክል መሰረት የሌለው ማህበረሰብን ያላማከለ ኢትዮጵያዊነትን ያላወቀ አሁን ብዙ ጊዜ እንደዚህ አይነት የጎሳ ግጭት ወይ ደግሞ እንደዚህ አይነት ግጭት ለመፍጠር የሚሞከርበትን ቦታ ሄደ ሰዎቹን ብትጠይቃቸው ስለ የትኛው ኢትዮጵያዊ እንደሚያወሩ አውቁት።
ምክንያቱም ኢትዮጵያ እነዚህ ሁሉ ነን። ኢትዮጵያ ብዙ ነን። ኢትዮጵያ 1 2 5 ቋንቋ ምናምን አይደለንም። ኢትዮጵያውያን እነዚህ ሁሉ ነን። እነዚህ ሁሉ ስንሆን ደግሞ በጣም ብዙ ዕውቀት ያለን፣ በጣም ብዙ የሚያምር የሚጠቅም አገርን መፍጠር የሚችል ስብዕና ያለን እንደዛ አይነት ነን። ስለዚህ የሚጠቡትም ዝም ብለው በሆነ ኮርነር ላይ ራሳቸውን ቁጭ አድርገው ከመጥበብ ያለፈ ነገር የለውም ብዬ ነው። ደግሞ አይቀጥልም። ምክንያቱም ማህበረሰቡ ትክክለኛው ኢትዮጵያዊ መሬት ላይ ያለው ኢትዮጵያዊ ያንን ነገር ቢገዛው ኖሮ ኢትዮጵያ ዛሬ ድብልቅልቋ ወጥቶ ነበር። ዛሬ በሰላም መቼስ አንጻራዊ የሆነ ሰላም አለ ኢትዮጵያ ውስጥ አይደለም። ያ ሊሆን የቻለው እኔ ወድቄ መንገድ ላይ ብታገኘኝ ዘሬን አትጠይቀኝም፣ ሰው ስለሆንኩ ነው የምታነሳኝ አይደል? ስለዚህ ወይም ደግሞ የሆነ ሆስፒታል ሄደህ ልትታከም ስትል ዘር ምንድነው ተብለህ አትጠየቅም። የምትጠየቀው ህመምህ ምንድነው ተብለህ ነው። ስለዚህ ሰው ነው ኢትዮጵያ ውስጥ ሰዎች አሉ። በቃ ጥቂት ደግሞ የራሳቸውን ኢንትረስት ለማራመድ የሆነ ኢሹ ለመፍጠር ከዛ የሚያገኙትን ጥቅም ማህበረሰቡ ውስጥ ለማስረጽ የሚሰሩ ጥቂት አካላት አሉ። ነገር ግን እኔ በዛ ልክ ታች ላይ ያለው ማህበረሰብ ደግሞ በዛ ድንቅፍቅፉ ይወጣል ብዬ ማስብም አይደለሁም። ስለዚህ እንደው ህብረ ብሔራዊነት ውበት ነው፣ አንድነት ኃይል ነው ከሚለውም በላይ አንድ ስንሆን አንዱ ከአንዱ ይጠቀማል፣ በዛም ልክ የተሳሰረ ነው በዋናነት ሀሳቡና እንደው ይሄ ከኢትዮጵያዊነትም አልፎ ፓን አፍሪካኒዝም የሚለው የሀሳብ ልዕልና ላይ ለመድረስ ምን አይነት ስራዎች ናቸው የሚያስፈልጉት? እንግዲህ መስራት አለብን። አሁን እኛ በጣም ቢዚ የሆንባቸው ነገሮች ብዙ ናቸው። ለምሳሌ ሚዲያዎቻችን ብዙ ጊዜያቸውን በኳስ ያሳልፋሉ። እኔ ብዙ ፕሮግራሞች ሲታጠፉ አይቻለሁ ሬዲዮ ላይ። እኔ ምን አይነት ኢንካም እንደሚያመጣ አላቅም ለሀገር፣ ወይም ደግሞ ምን አይነት ልማትና ብልጽግና እንደሚያመጣ አላቅም። ጥሩ ነው ኳስ ብንጫወት ጥሩ ነው። ኳስ ሄደን ልጆቻችንን በዓለም አቀፍ መድረክ ላይ እንዲጫወቱ ገንዘብ እንዲያገኙ ብናረግ ጥሩ ነው። ግን ፕሮግራሞች እየታጠፉ ችግር ስንትና ስንት ችግር እያለብን፣ በተለይ ሚዲያውን በጣም ነው የምወቅሰው እኔ። ምክንያቱም ሚዲያውን ብቻ ሳይሆን ሚዲያውን የሚደግፉ አካላትንም ነው የምወቅሰው። ምክንያቱም ሀሳብ አልተፈቀደለትም። አሁን ሀሳብ ያላቸው ጠቃሚ ነገር የሚራመድባቸው ቦታዎችን ፋይናንሻል ድጋፍ የሚያደርጉም በጣም ጥቂት ናቸው። በአሁኑ ጊዜ በጣም ጥቂት ናቸው። እና ይሄ ወጀብ የበዛበት ነገር አለ። በጣም በቃ የመጫጫ ነገር በተጮህበት የተጮህለት ነገር ትልቅ እየመሰለን እየሄደ ነው ያለው። ግን አዋቂዎች አይጮሁም። በጣም ብዙ ዝም ያሉ ሀገር የሚጠቅሙ ሰዎች፣ የጮሁ ሰዎች ደግሞ ሀገር አይመሩም። አሁን ወጣቱ ላይ ማስረጽ ያልቻልነው ነገር በተለይ አሁን ሚዲያ እንደ ሶሻል ሚዲያ አሁን ስናየው ቲክቶክ ላይ ነውሮች ይገለጡበታል። ምንም የማይጠቅመኝን ነገር ወይም የማልፈልገውን ነገር ሰውየው ሲቀመጥ፣ ሲተኛ፣ ሲለብስ፣ ሲነሳ፣ ጸጉሩን ሲያበጥር፣ ጥፍሩን ሲቀባ ምን ሲል ምናምን ያንን ፎሎ የሚያደርጉ ልጆች እየተፈጠሩ ነው። ያን ሰውዬ በቃ ተጮሆልኛል ብሎ እሱ ዝም ብሎ ቡና ሲያራግብ ይሆናል እኮ ቀርጾ የሚለቀው በ30 ሰከንድ ውስጥ። ከዛ ላይክ፣ ፎሎ፣ ሼር ምናምን ይባላል። ልጆቹ ባዶ ጭንቅላት እየሆኑ ነው እየሄዱ ያሉት። ስለዚህ እነዚህን ስራዎች መስራት አለብን። ሚዲያችን በጣም መስራት አለባቸው። ተቋሞቻችን መስራት አለባቸው። ዩኒቨርሲቲዎቻችን መስራት አለባቸው። ትምህርት ቤቶቻችን መስራት አለባቸው። ልጆች የሚያመልጡት የሚቀረጹትም ትምህርት ቤት ውስጥ ምን ያህል ስራ እየተሰራ ነው? ክለቦች ይንቀሳቀሳሉ ወይ? ድሮ እኛ ስንማር የትምህርት ቤት ክለቦች ነበሩ አይደለ? ዩኒቨርሲቲ ውስጥም ነበር የሰላም ክለብ፣ ፓን አፍሪካን ክለብ፣ የምን ክለብ እየተባለ ልጆች ሀሳብ ጥሩ ነው። ሰው ሁሉ ነገር እኮ እዚህ ውስጥ ነው ሰርቶ የሚያልቀው። ሀገር ክንውቅ የሚባልም ነበር። ልጆች ሀገራቸውን የሚያውቁበት የተለያዩ ቦታ እየተንቀሳቀሱ ትራቭል እያደረጉ የሚያዩበት ሁኔታ ነበር። ጭንቅላታችንን ፋንክሽናል ካላረግ ነው የሚያስብ ትውልድ ካልተፈጠረ
ወይም ደግሞ ትውልዱ ማሰብ ካልጀመረ እንደ ሰው እኮ ነው። ምንም ግዴታ ትምህርት ቤት መሄድ የለበትም ወይ በመጽሐፍ ተዘጋጅቶ ይህንን ወቅ ተብሎ ትምህርት ቤት አመት ተምሮ ተፈትኖ የሚያመጣውን ውጤት እየተገለጸ ምናምን አይደለም። ግን አንባቢ ትውልድ የለም። አሁን ወረቀት ጋር ተጣልተናል ኮምፕሊትሊ። አጫጭር ሀሳቦች ነው የምናስበው። ዘለግ እንኳን ረጅም እንኳን ዲስከሽን ማድረግ አይቻልም። አሁን በቃ አሳጥረነዋል ነገሩን። በአጭር አማርኛ ሳጨርዝም ቢሆን ቋሽት መቀመጥ ነው። ብዙ ስራ መስራት አለብን። ይሄንን ስራ እንግዲህ ተባብረን ነው ምንሰራው ማለት ነው። ሁሉም ሰው ተባብሮ ነው የሚሰራው። ቤት ውስጥ ነው አሁን ቤቴ ውስጥ ነው የጀመርኩት መቀረጽ። ትምህርት ቤቴ ውስጥ በጣም ብዙ አስተማሪዎቼ ብዙ ነገሮችን እንዳልኩ ዲቤት ነው የጀመርኩት ትምህርት ቤት ውስጥ ነው። ምክንያቱም መምህሮቼ ለዛ ነገር ተማሪውን ከሚማረው ተጽፎ ከተሰጠው መጽሐፍ ውጪ በራሳቸው ኤፈርት የሚጨምሩለት ነገር ነበር። ዩኒቨርሲቲ ውስጥ እንዳልኩ ከትምህርት ወረቀት ገልጦ ሴሚስተር ላይ ውጤት ተሰጥቶ አልፈሃል ወድቀሃል ከሚባለው ውጪ የነበሩ የሰዎችን አስተሳሰብና ማንነት የሚያጎለብቱ ክለቦች ነበሩ። ብዙ ስራ እንደ ማህበረሰብ እንደ ሀገር መስራት አለብን ሁላችንም ባለንበት ቦታ። አይ ቲንክ እሱ ይመስለኛል። አዎ እንደዚህ አይነት ውይይቶች ሲኖሩ ሀሳብ ላይ መነጋገሩ ሲኖር ይበልጥ ለተጨማሪ ሀሳቦች ማንበብ እንደዚህ አይነት ነገር ይኖራልና የጠቀሜታው ከፍተኛ ነው ብዬ አስባለሁ። ስለ ፓን አፍሪካኒዝም ሲነሳ ኢትዮጵያ ለፓን አፍሪካኒዝም መነሻና መጠናከሪያ ናት ይባላልና እንደው ኢትዮጵያ በፓን አፍሪካኒዝም ውስጥ ያላት ቦታ የሚሰጣት ቦታ ያላት አበርክቶ እንዴት ነው የሚገለጸው? እንግዲህ ፓን አፍሪካኒዝም የተለያየ ፖለቲካል ሙቭመንት አለው፣ የካልቸራል ሙቭመንት አለው፣ ሪሊጂየስ ሙቭመንት አለው እና ኢትዮጵያኒዝም የሚባለው ሙቭመንት በዚህ ምክንያት ሊነሳ ችሏል። ምክንያቱም በዓለም አቀፍ በባርነት በምን የሄደው ጥቁር ሕዝብ አንዲት ጥቁር ሀገር በመጽሐፍ ቅዱስ ውስጥ ተጠቅሳ ተረግሟል የሚባለውን የጥቁር ዘር ጭራሽ እግዚአብሔርን የምትማጸን ሀገር ተደርጋ መጻፏ ይሄ ለሙቭመንቱ በጣም መሰረታዊ የሆነ ነገር ሆኖ የሚነሳ ነው። ምክንያቱም ኢትዮጵያኒዝም እንደ አንድ ሙቭመንት ተይዞ ጥቁር ህዝቦች ሰው ነን እና በእግዚአብሔር ዘንድም የተከበረ ቦታ አለን ብለው እንዲያስቡ ያደረጋቸው ነገር ነው። ከዛ ነው እንግዲህ የሚጀምረው። ሌላው በ1808 የመጀመሪያው አፍሪካን አሜሪካን ባፕቲስት ቸርች ኦፍ አቢሲኒያ የተቋቋመበትን ኢንሲደንት እናያለን። 200 የሚሆኑ ኢትዮጵያውያን ነጋዴዎች ሃርለም ላይ ሄደው ቤተክርስቲያን ውስጥ ቸርች ውስጥ በሚሳተፉበት ጊዜ ሴግሪጌሽን ነበረ እና ኢትዮጵያውያኑ በእግዚአብሔር ቤት የቆዳ ልዩነት የከለር ልዩነት ሊኖር አይችልም። እኛ በመናውቀው እኛ የምናመልከው እግዚአብሔር እንደዚህ አይደለም፣ ፈጣሪ እንደዚህ አይደለም ብለው ዎክ አውት አድርገው ተተወጡ። ሲወጡ ብዙ ጥቁሮች አብረዋቸው ተከትለዋቸው ወጥተው ይሄንን ቸርች እንግዲህ ኢማጂን 1808 አድዋ ገና በፈረንጆች 1996 ዓመታት በፊት እንግዲህ ይሄ አጋጣሚ ነበር ማለት ነው እና የአቢሲኒያ ቸርቾች በዓለም ላይ አሁን በኢትዮጵያ ስም የሚጠቀሱ አብያተ ክርስቲያናት ደቡብ አፍሪካ ብትሄድ አለ፣ የተለያዩ ዓለም ክፍሎች ላይ አለ። ያ ብቻ ሳይሆን ይሄ ቸርች ቆይቶ የሲቪል ራይት ሙቭመንት ይደረግበት የተጀመረበት እንቅስቃሴ የነጻነት ትግል የተጀመረበትም አንዱ ቦታ ሆኖ ነው የሚመዘገበው። በዓለም አቀፍ ደረጃ ያሉ ሰባኪያንም ከዚህ ቸርች እየሰለጠኑ እየተማሩ በዓለም ላይ እንዲበተኑ የሆነበትም ተበትነዋል። ስለዚህ ቀላል አስተዋጽኦ አይደለም ያለን ማለት ነው። ከዛ ውጪ ለፓን አፍሪካኒዝም አድዋ አስደንጋጭ ሙቭ ነበረ። በቃ ነጮችን ያስደነገጠ በዓለም ላይ አንድ ጊዜ የተከሰተ የአጭር ጊዜ ክስተት ግን ደግሞ በጣም አስደንጋጭ
ሊታሰብ የማይችል ነገር ነው። አሁን እኛ እንግዲህ ድሉን እንኳን ማክበር የጀመርነው ከአድዋ ከ7 ዓመት በኋላ ነው። አድዋ ካለፈ ግን ዓለም ላይ የፈጠረው ነገር በጣም ከባድ ነገር ነው እና ኢትዮጵያ ፓን አፍሪካኒዝም ያደረገችው አስተዋጽኦ ላይ ይሄ በትልቁ የሚነሳ ነገር ነው። እንግዲህ ፓን አፍሪካኒዝም እነ ማርቲን ድላኒ እነ ክሩሜል እነ ኤድዋርድ ብሌደን የተባሉ ሙቭመንቱን ይደግፉ ወይ አንቀሳቀሱ የነበሩ ሰዎች አሉ። ግን ደብሊው ኢ ዱ ቦስ ዋናው የሚባለው ፓን አፍሪካኒዝምን ጽንሰ ሀሳብ በደንብ ያራመደ በተለይ ደግሞ የአፍሪካ ታሪክና ባህል ላይ ሂስትሪና ካልቸር ላይ ብዙ የሰራ እና የፓን አፍሪካኒዝምን እንቅስቃሴ በደንብ ያንቀሳቀሰ ሰው ነው። ከዛ እንግዲህ ጋርቪን ብላክ ናሽናሊዝም ዩኒቨርሳል ኒግሮ ሙቭመንት አሶሲዬሽንን ሲያቋቁሙ ደግሞ የአድዋ መምጣት ለነሱ በጣም ትልቅ ኢንስፓይሬሽን በጣም ትልቅ ኢንስፓይሬሽን እሱ ብቻ ሳይሆን እንግዲህ የነ ጋርቪ እንቅስቃሴ ላይ ባክ ቱ አፍሪካ የሚል ሺፕ ሁላ አዘጋጅተው አፍሪካ ነች የመኖሪያ ቦታችን ምቹ ቦታችን የሚገባን ቦታና ወደ አፍሪካ መመለስ አለብን ሁላ ብለው መመለሻ ሺፕ አዘጋጅተው ሁላ ነበር። ግን ያው አልተሳካም እንደዛ ለማድረግ። በዛን ጊዜ ግን ኢትዮጵያ ቀዳሚ ሆና ፓን አፍሪካኒዝም ላይ ከአይዲያ ከሀሳብ ፈቀቅ ያለ ስራ የሰራችው ያን ጊዜም ኢትዮጵያ ነበረች። አጼ ምኒልክ ከ5 እስከ 6 ሄክታር መሬት የሚሆን ለጥቁር ህዝቦች ይውል ዘንድ በመጀመሪያ የሰጡት እሳቸው ናቸው። ወደ አፍሪካ ለሚመለሱት ህዝቦች ማለት ነው። ስለዚህ ያንን ምን አደረጉት? አንደኛ ፕራክቲካል የሆነ ዲያስፖራውን የሚያነሳሳ ኢንጌጅ እንዲያደርግ የሚፈቅድ ነገር አሳዩ። ዝም ብለው አይደለም፣ ከሀሳብ ያለፈ ነገር ነው። በተግባር ፓን አፍሪካኒዝም ማለት ፒፕል ኦፍ አፍሪካ እና አፍሪካ ዲሰንት ነው አይደለ? በመላው ዓለም ላይ ያለው አፍሪካዊ የአፍሪካን ስር ወይም ደግሞ መሰረት ያለው ጥቁር በጠቅላላ ዓለም ላይ አንድ አይነት ባህል አለን፣ አንድ አይነት ሂስትሪ አለን፣ ኮመን የሆነ ሂስትሪ አለን፣ መድረሻችንም ኮመን ደስቲኒም አለን የሚል እንቅስቃሴ ነው። እንግዲህ አንድነታችንን በኢኮኖሚ በባህል በፖለቲካው አንድ ለማድረግ የሚደረግ እንቅስቃሴ ነውና ባክ ቱ አፍሪካ በሚለው ሙቭመንት ስለዚህ የኢትዮጵያ ኮንትሪቢዩሽን እየቀጠለ የሄደ ነገር ነው እና ያ ነገር እየቀጠለ መጥቶ የአፍሪካ አንድነት ድርጅትንም እስከ መመስረት ድረስ ያደረገ አስተዋጽኦ አድርገናል ማለት ነው። ስለዚህ እንደው የሀሳቡ መነሻ ብቻ ሳይሆን በተግባርም ምላሽ ለመስጠት የመጀመሪያዎቹ ነበርን። ኢቭን 1900 እና ሲልቨስተር ዊሊያም ሄንሪ ሲልቨስተር ዊሊያም ለንደን ላይ የተደረገው የፓን አፍሪካን ኮንግረስ ወይም የአፍሪካ የፓን አፍሪካን ስብሰባ ላይ ቀደም ብሎ አጼ ኃይለ ሥላሴም በዛ ምክንያት ነው መተው ፕሪሳሚቱ ላይ ሀሳብ እንዲያቀርቡ አጀንዳ እንዲያስይዙ እንዲያቀርቡ እንደውም የቼርፐርሰን ሆነው ሁላ እንዲቀላቀሉ ጥያቄ ቀርቦላቸው ነበር። ይሄ ማለት የነበረን አስተዋጽኦ ከፍ አድርጎ የሚያሳይ ነው ማለት ነው። ፓን አፍሪካኒዝም ሙቭመንት ውስጥ እርስዎ እንግዲህ በተለያዩ አፍሪካ ሀገራት ላይ ተዘዋውረው በተለይ ስለ ሰላም ሲያስተምሩ ስለ ሰላም ሲሰብኩ የተለያዩ አፍሪካ ሀገራትን የመጎብኘት እድል ነበረውትና በዚህ ወቅት እንግዲህ ኢትዮጵያ ውስጥ ከጫፍ እስከ ጫፍ ስንሄድ እንግዳ ተቀባይነቱ፣ ሰው ወዳጅነቱ፣ ለእንግዳ የሚሰጠው ቦታ፣ ለአዲስ ሰው የሚሰጠው ቦታ የሚታወቅ ነውና እንደው እንደዛ አይነት ነገሮችን ግንዛቤ ውስጥ አስገብተን በሌሎቹ የአፍሪካ ሀገራት ውስጥስ ያሉት ህዝቦች እንዴት አገኟቸው? ምን አይነት አፍሪካውያንን አስተዋሉ? አፍሪካውያን ብዙ ልዩነት የላቸውም። ምን እንዳየሁት እኛ ኢትዮጵያውያን ራሳችንን በፍጹም አልሸጥንም። ኢትዮጵያውያን ስለ ኢትዮጵያ አልተናገርንም። ኢትዮጵያውያን ስለ ኢትዮጵያ
አላሳወቅንም። እኛ በጣም ብዙ አስተዋጽኦ አድርገናል ለአፍሪካውያን እህት ወንድሞቻችን። ፕራክቲካል የሚጨበጥ ነገርም አድርገናል። በትግል ጊዜ ወታደራዊ ስልጠና በመስጠት የዲፕሎማሲ ድጋፍ በማድረግ ብዙ ድጋፍ አድርገናል ለአፍሪካ እህት ወንድሞቻችን። ያንን ግን አልተናገርነው፣ ያንን አላሳወቅነው። ኢትዮጵያ አፍሪካ ላይ ያላትን አስተዋጽኦ በደንብ ከፍ አድርገን አላወራንላትም። ኢቭን አድዋን እንግዲህ ኢትዮጵያ ውስጥ ያሉ እኛ ኢትዮጵያውያን እኮ ጠዋት ሲነጋ 1 ሰዓት ብለን ማታ 12 ሰዓት ብለን ቀን እንዘጋለን። ሌላው ዓለም ወይም ደግሞ አፍሪካውያን እህት ወንድሞቻችን በጠራራ ፀሐይ ቀን ብለው 1 ሰዓት ብለው ይጀምራሉ። በጨለማ 6 ሰዓት ላይ ደግሞ ሌሊት ብለው ይጨርሳሉና እኛ እንደዚህ ያሉ በጣም ብዙ ሴቶች አሉን ለአፍሪካውያን እህት ወንድሞቻችን ጠብቀን ያቆየ ነው። ባለመገዛታችን ሌሎቹ ኖሯቸው እኛ ያለን አሁን የምንጣላበት ቋንቋና ማንነትና ባህላችን፣ እውቀቶቻችን፣ እሴቶቻችን እንኳን መጣያ ሊሆኑን የማይገቡት ሌላው ላይ ተጨፍልቀው አንግሎፎን፣ ፍራንኮፎን የተባሉ የሚጠሩበት ሁኔታ አለ እና ያንን አለማሳወቃችን እኔ ምን ገጥሞኛል። ሁልጊዜ ኢትዮጵያዊ ሲባል አንዳንዱ ሀገር ጭራሽ ፓስፖርት የላችሁም ብለው ይማከቱናል። ከየት አመጣችሁ ፓስፖርት? ውሸታችሁ። በፖሊስ እየታጀብን እያዩን ከፍላችሁ ነው የምትታጀቡት የሚለው ቦታ ላይም ነበር። ከዛ ውጭ ግን ሌላው ማህበረሰብ ብዙ ስለ ኢትዮጵያ በተለይ ወጣቱ አያውቅም። ቅድም እንዳልኩ ጫካ ውስጥም ገብተህ ስለ አርሴናልና ማንቸስተር ያውቃል፣ ግን ስለ ጎረቤት ሀገር ስለማያውቅ ኬንያ ውስጥ ስፔኖች ናቸው የገዙ። ብዙ ጊዜ እናገረዋለሁ ይሄንን ነገር ስለሚገርመኝ። ስፔኖች ናቸው ወይስ ምኖች ናቸው ቀኝ የገዟቸው ብለው የጠየቁንም አሉ። ይሄ ማለት ሀሳባችንን አንገልጽም። ብዙ ጊዜ ብዙ መድረክ ላይም እንደዛ ነን። ባይ ዘ ወይ የአፍሪካ ህብረት ስብሰባ ላይ መሪዎቻችን ይናገሩልናል። ነገር ግን አሁን በአህጉር ደረጃ ወጣቶች ስብሰባ ላይ ስትሄድ ወይ የሲቪል ማህበረሰብ ፕሮግራሞች ላይ ስትሄድ ኢትዮጵያውያን ብዙ ገላጭ አይደለን፣ ብዙ ተናጋሪዎች አይደለን። የምናውቀውንም አንናገርም። አስተዳደጋችን ሊሆን ይችላል። ብዙ ሀሳባችንን የመግለጽ ባህል፣ የመወያየት የመናገር ባህል አላዳበርን። ሌሎች አፍሪካውያን እህት ወንድሞቻችን ግን እንደዛ አይደሉም። በደንብ ይናገራሉ፣ በደንብ ሀሳባቸው። እኛ ምናልባት የፖለቲካ ጥል ለማድረግ ዝም ብሎ ይሄ በሚዲያ ላይ በምናምን የምናረገውን አይነት ንትርክ አይነት ነገር ዝም ብለን ልናወራው በየዩቲዩቡ በየምናምኑ ልንናገረው እንችላለን እንጂ አገር ጥቅም ከማስከበር የወጣቶችን ጥቅም ከማስከበር በዚህ በሲቪል ማህበረሰብ ውስጥ ያለንን አቅም ከመገንባት ወይም ከማሳወቅ አንጻር ሲታይ ብዙ ያንን ነገር የሚያረጉ ሰዎች አሁን ብዙ የሉንም እና ያ ነገር የፈጠረው ነገር ይመስለኛል። እሱን አይቻለሁ። ከዛ በተረፈ ግን ኖርማሊ ያለው ህዝብ እንደኛው አይነት ነው። ብዙ የባህል እኛ ኢትዮጵያውያን ትንሽ ለየት የምንልበት ነገር አለ። ይሄም አለመገዛታችን የፈጠረብን ነገር አሁን በጣም ወጣቱ ትውልድ ላይ እየተሸረሸረ እየሄደ ያለ፣ ግን ደግሞ ብዙዎቻችን ያደግንበት የኖርንበት ማህበረሰብ ውስጥ ደግሞ የተቀረጽንበት ማንነት እዛ ብዙ አይገኝም። እሱ እና እንዲህ አይነት ልዩነቶችን አስተውያለሁ። እንግዲህ የፓን አፍሪካኒዝም ንቅናቄ አይነቱ እንቅስቃሴ በእርሶም እንደገለጹት በ18 መጀመሪያዎቹ አካባቢ ተጀመረ። ከዛ በኋላ ደግሞ በዓለም ላይ አዲስ የታሪክ ጥፋት የሆነው የአድዋ ድል መጣና የአድዋ ድል በተለይ የፓን አፍሪካኒዝም እንቅስቃሴ እንዲጎለብት እንዲስፋፋ ከማድረግ አንጻር ምን አይነት አስተዋጽኦ ነበረው? ስክራምብል ፎር አፍሪካ ብለው አፍሪካን ለመመዝበር እንደ አዲስ 13 የአውሮፓ ሀገራት አሜሪካን ጨምረው
ቁጭ ብለው ማፑን ቁጭ አድርገው ለ3 ወር የሚሆን ጊዜ እንዴት እንደሚቀራመቷት መክረው አፍሪካ መጥተው አፍሪካውያንን በቀኝ ግዛት ይዘው ሀብታቸውን እየመዘበሩ ባህላቸውን እያጠፉ ማንነታቸውን እያደፈረሱ ትልቅ ስራ በሚሰሩበት ወቅት ነው እንግዲህ ኢትዮጵያንም በዛው ጎራ ውስጥ ሊመድቧት ብቸኛ የሆነችው ቀኝ ያልተገዙ ተብለው የሚባሉት ላይቤሪያና ኢትዮጵያ። ላይቤሪያ ግን አለመገዛት ሳይሆን ሪፓትሪየት አድርገው የመጡት የተመለሱት ጥቁሮች የመሰረቷት ሀገር ነች። ኢትዮጵያ ግን ብቸኛ የአፍሪካ ሀገር ቀኝ ያልተገዛች ተብላ የምትባልበትን አጋጣሚ የፈጠረች መሪዎቻችን በጣም አስተዋዮች ስለነበሩ ከሚዋጓቸው ሀገራት ሳይቀር መሳሪያን ሲሰበስቡ ቆይተው በዲፕሎማሲ እሺ እንሰጣለን እያሉ የሚያስፈልጋቸውን መሳሪያ ሲሰበስቡ ቆይተው ለግምት እንኳን አዳጋች ሆነው ነው እንግዲህ በአገር ኢንተለጀንሳቸው በጣም ጠንካራ ስለነበረ የተለያየ መረጃን በማደናገር በብዙ ዘርፍ ነው እንግዲህ ይሄ አንድ የመጨረሻዋ የዛች ቀን ግማሽ ቀን ውጊያ ሳትሆን ከዛ በፊት የተሰራው ስራ በጣም ረጅም ስራ፣ አድካሚ ስራ፣ የታሰበበት ስራ ሰርተው ያንን በቃ ብቸኛ አጋጣሚ ፈጠሩት። ስለዚህ አድዋ ሰዎች እሳት ነው ያቀጣጠለው፣ እሳት ነው ያነደደው። ውስጣቸው ቀድም ያልነውን ነገር አስተሳሰባቸው፣ ልባቸው ውስጥ እሳት እንዲነድ ነው ያደረገው። ይቻላል፣ ይኮናል፣ እኛ እንችላለን፣ እኛ ማንነታችን የተነገረን ብቻ አይደለም፣ እኛ የሆነው ነገር አለ የሚለውን ነገር መላው የጥቁር ሕዝብ ብቻ ሳይሆን በዓለም ላይ የተጨቆኑ ሕዝቦች በቅኝ ግዛት ውስጥ የነበሩ አፍሪካውያን ብቻ አልነበሩም ቅኝ የተገዙት፣ ሌሎችም ሀገራት ቅኝ ተገዝተዋል። ለዛ ሁሉ ትልቅ መነቃቃትን የፈጠረ እሳት ነው፣ ነዳጅ ነው ሆነ። ያ ነገር ልብ ውስጥ እንዲነድ ነው ያደረገውና ትልቅ ኢንስፓይሬሽን ነው በዲያስፖራ ውስጥ በዚህ በፓን አፍሪካን ሙቭመንት ውስጥ የፈጠረው ሊቪንግ ፕሩፍ የሚታይ የእውነት አሁን ምናባዊ የምናረጋቸው ነገሮች አሉ፣ ብዙ ጊዜ የምናወራቸው በምናብ የምንፈጥራቸው። ይሄ ግን ፕራክቲካል ነገር ነው፣ ትክክለኛ ነገር ነው፣ የሚጨበጥ ያዩት ነገር ነው። እንዴ አዩት፣ በቃ የነሱ የአውሮፓ ዜናዎች ሲዘግቡት አዩት። ነጭ የሆነ ቆዳ ያለው ተሸንፎ ወደ ሀገሩ ሲመለስ አዩት። ያ በዓለም ላይ እንደ ዜና ሆኖ የተበተነ ነው። በዚህ ምክንያት ነው የዩኒቨርሳል ኔግሮ ሙቭመንት አሶሲዬሽን ባንዲራቸው አረንጓዴ፣ ቀይ፣ ጥቁር ነው። አረንጓዴው ኢትዮጵያን እንዲገልጽ የኢትዮጵያን ግሪንነት ኢትዮጵያን ነው የሚገልጸው አረንጓዴው ከለር እዛ ውስጥና በጣም ትልቅ እንቅስቃሴ ነው የፈጠረው ያ ነገር። መጽሐፍ ቅዱስ ውስጥ ተጠቅሶ የተገኘውን ሀሳብ በአካል በሚጨበጥ ሁኔታ ነው የተገኘውና ትልቅ የማዕዘን ድንጋይ ነው የሆነው። ትልቅ ኮርነርስቶን ነው ሆኖ ያገለገለው። ምክንያቱም አድዋ ሲምቦሊክ ነው፣ እንዳልኩት ነዳጅ ሆኖ ፕራክቲካል የሆነ ነገርን ያሳየ ነው። ስለዚህ ትልቅ አስተዋጽኦ ነው ማለት ነው ያለው። እንደሚቻል በተግባር የተረጋገጠበት ነው። የሚታይ፣ የሚጨበጥ፣ የሚሰማ ትክክለኛ ነገር ከፉከራ ያለፈ ማለት ነው። እንግዲህ የፓን አፍሪካኒዝም መሳቢያዎች አሉ። በዋናነት የዚህ ንቅናቄ ትልቁ ዓላማ እነሱን በተግባር ማሳየት፣ ተጨባጭ የሆነ በተግባር የሚታይ የሚጨበጥ ነገር ማምጣት ነውና ለሱ ይሄ ትልቅ እርሱም እንደጠቀሱት ትልቅ ነዳጅ ሊሆን የሚችል ይመስለኛልና ስለዚህ በዛ መልኩ በፓን አፍሪካኒዝም ቦታ በፓን አፍሪካኒዝም እንቅስቃሴ ውስጥ ያለው ቦታ በጣም ከፍተኛ ነው። አሁን ላይ አፍሪካውያን በአንድ ጣሪያ ስር ተገኝተው መሪዎቹ እንዲወያዩ፣ እንዲነጋገሩ፣ ስለ አፍሪካ እንዲመክሩ የአፍሪካ ህብረት
አንዱ ትልቁ መሳሪያ ሆኖ እያገለገለ ነው። አፍሪካውያን ቢያንስ የጋራ ችግራቸውን በአንድ ጣሪያ ስር ሆነው እንዲነጋገሩ ማድረግ ይሄ ትልቅ የዚህ ሂሳቤ አንዱ ትልቅ ፍሬ ይመስለኛል። እና በተለይ የአፍሪካ አንድነት ድርጅት እንዲመሰረት ኢትዮጵያ የተጫወተችውን ሚና በተመለከተ ምን ይላሉ? ኢትዮጵያ ትልቅ ሚና ነው የተጫወተችው። እንደውም ትላልቆቹ ሲያወሩት ደስ ይላል። ይሄ ነገር በጣም የምወደው ነገር ስለሆነ የአፍሪካ አንድነት ድርጅት እንዲቋቋም። ምክንያቱም ኢትዮጵያ ሁልጊዜም ከአፍሪካ እህት ወንድሞቻችን ጋር ጎን ለጎን ሆና በሀሳብም በተግባርም የደገፈች የኖረች ሀገር ነች። ስለዚህ የአፍሪካ አንድነት ድርጅት ከመቋቋሙ በፊት እንግዲህ ከ50ዎቹ እስከ 60ዎቹ ባለው ጊዜ የአፍሪካ ሀገራት ከቅኝ ግዛት ነጻ እየወጡ የነበረበት ጊዜ ነው። በዛን ጊዜ ግን የተለያዩ ግሩፖች የተለያዩ ብሎኮች ተፈጥረው ነበረ። የካዛብላንካ፣ ጊኒ ጋና፣ የሞኖሮቪያ ግሩፖች ተፈጥረው ነበረ። ያ ማለት ከቅኝ ግዛት ነጻ ከወጣን በኋላ መከፋፈልን እየተፈጠረበት ያለበት ሁኔታ ነበር የነበረው። እንደው ለማንሳት ያህል የሞኖሮቪያ ግሩፕ ትንሽ በዛ ያሉ ሀገራት የነበሩት በሞኖሮቪያ ግሩፕ ውስጥ ነበረ። ማዲቦ ኬታ የሚመሩት፣ ኳሜ ክሩማ፣ ገማል አብደል ናስር፣ እነ ሴኩቱሬ የመሳሰሉት ሴኩቱሬ ካዛብላንካ ውስጥ ነበር የነበሩትና የካዛብላንካ ግሩፖች እነዚህን መሪዎች ያካተተ ነበር የነበረው። የሌሎቹ ደግሞ እነዚህ የካዛብላንካ ግሩፕ ኢሚዲየት የሆነ ወይም ራዲካል የሆነ ስብስብን እንፍጠር። ያ ማለት ምንድነው? ፖለቲካል ዩኒየን ይኑረን፣ ሴንትራል ገቨርንመንት ይኑረን፣ የፎሬን ፖሊሲያችን አንድ ኮመን የሆነ ፎሬን ፖሊሲ ይኑረን፣ የጆይንት የሆነ ደግሞ የሚሊተሪ ኮማንድ ይኑረን የሚሉ ኢሚዲየት የሆነ ዩኒየንን የሚፈልጉ ግሩፖች ተፈጥረው ነበረ። ሞኖሮቪያ ደግሞ ግራጁዋሊስት ናቸው። እነ ኃይለ ሥላሴን፣ እነ ዊሊያም ታብማን የላይቤሪያውን መሪ፣ እነ አቡበከር ታፌዋ ባሌዋን የመሰሉ፣ እነ ናይጄሪያ የመሰሉ ግሩፖች የነበሩበት ነው። ግራጁዋሊ መጀመሪያ በኢኮኖሚ በትምህርት በምናምን እየተዋህድን ሄደን ከዛ በኋላ ወደ ፖለቲካል ዩኒየኑ እንሄዳለን የሚሉ ግሩፖች የተፈጠሩበት ሁኔታ ነበር እና እዛ ግሩፕ ላይ እንግዲህ የሞኖሮቪያው ስብሰባ ላይ ኢትዮጵያ በምትጋበዝበት ጊዜ ትልቅ ስራ የሰራችው በተለይ ከተማ ይፍሩ፣ ጸሐፊ ትእዛዝ አክሊሉ ሀብተወልድ እና ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ትልቅ መናበብን አድርገው የሰሩት ስራ ውጤታማ እንዲኮን አድርጓቸዋል። በሰዓቱ ሞኖሮቪያ ስብሰባ ላይ በሚገኙበት ጊዜ ከተማ ይፍሩ እንግዲህ ይሄ ግሩፕ ለሁለት አፍሪካ ለሁለት ብሎክ መከፈሏ ማይቀር እንደሆነ ነበረ የናይጄሪያው ስብሰባ ላይ ሲነሳ የነበረውና ሊከፋፈሉ የተለያዩ ግሩፖች በቃ በአፍሪካ ውስጥ አህጉሪቷ ለሁለት የተከፈለ ብሎክ ሊኖራት እንደሆነ አዝማሚያው ወደዛ ውሳኔ የሚያደርስ ሁኔታ በነበረበት ሰዓት ከተማ ይፍሩ ይሄንን ሀሳብ ለማክሸፍ ወደፊት እቅዱን ስለነበራቸው በዚህ ሀሳብ ይሄንን ለማስፈጸምም ስለሆነ በቦታው ተገኝተው የነበረው ያደረጉት ነገር ቀጣዩ የሞኖሮቪያ ስብሰባ አዲስ አበባ እንዲሆን ሀሳብ አቀረቡ። ይሄንንም በየመሪዎቹ ጋር እየሄዱ አሳመኑ። ቀጣዩ ስብሰባ አዲስ አበባ ላይ እንዲሆን ከዛ በኋላ ቀዳማዊ ኃይለ ሥላሴ ተገኝተው እዛ ጋር ኢትዮጵያ ከሁለቱም ግሩፕ ሳትሆን ኒውትራል እንደሆነች ዲክሌር እንዲያደርጉ አረጉ። ስለዚህ የሁለቱ ግሩፕ ካዛብላንካና ሞኖሮቪያ ግሩፕ ልዩነት ያን ያህል የሰፋ እንዳልሆነ የሚመከርበት እንደሆነ ያንን ትንሽ
ሀሳብ አንስተው የሚቀጥለው ስብሰባ የሞኖሮቪያ አዲስ አበባ እንዲሆን አድርገው መጡ ማለት ነው። ከዛ በኋላ ግን ሴኩ ቱሬ ቅርብ ነበሩ ለኢትዮጵያ ወዳጅነት። ዲፕሎማሲ ሁሉ ጊዜ የመንግስታዊ ወይም ፐብሊክሊ ሳይሆን ፐርሰናሊም የሚሰራ ስራ ስለሆነ ሴኩ ቱሬን አሳምነው ኢትዮጵያ ጋበዟቸው። አስመራ ላይ ተገናኙ፣ አሳመኗቸው። ምክንያቱም እሳቸው ካዛብላንካ ሊደር ስለነበሩ እንዲያሳምኑና እነዚህኛዎቹም የካዛብላንካ ግሩፖች ደግሞ አዲስ አበባ ላይ የሚካሄደው ስብሰባ ላይ እንዲመጡ እንዲሳተፉ አድርገው ይህንን ስራ ሰሩ። አዲስ አበባ ላይ ሁሉም ተሰበሰቡ። ይሄ እንግዲህ ዶር ቱ ዶር አገር ለአገር ተካሂዶ 3 ቀን 2 ቀን እየታደረ የተሰራ ዲፕሎማሲ ነው። እዚህ መጥተው ኢትዮጵያ በጣም ትልቅ አስተዋጽኦ ነው ያደረገችው። እዚህ ላይ አምነው ተቀብለው ኢትዮጵያ ካላት ስም ገናናነት ቅድም አንተ በትክክል እንዳብራራኸው እንደገለጽከው ከታሪክ የነበራት ክብር አንጻር ሁሉም ተቀብለው አዲስ አበባ ላይ ስብሰባው እንዲደረግ ተደረገ። 32 ሀገራት ነጻ ወጡ። አዲስ አበባ ላይ መጥተው ውይይት አድርገው ውሳኔው በአማርኛ ነው የተጻፈው፣ የተፈራረሙበት ብዙ ሶሻል ሚዲያ ላይ ሲዞር አይቼዋለሁኝና ያንን ሳንፈርም አንወጣም ብለው እስከ ምሽቱ 8 ሰዓት ድረስ የቀረበላቸውን ውሳኔ አጽድቀው እሱ ብቻ አይደለም ቀዳማዊ ኃይለ ሥላሴ 100 ሄክታር መሬት ነው ሁል ጊዜ ኢትዮጵያውያን የሚያደርጉት ነገር ፕራክቲካል ነው፣ ተጨባጭ ነገር ነው የሚያደርጉት። ሀሳቡን ወደ ተግባር ይቀይሩታል፣ ያወርዱታል ወደ መሬት። ስለዚህም አዲስ አበባ ላይ ለአፍሪካ አንድነት ድርጅት መመስረቻ ቦታ ሰጡ ማለት ነው። እንዳው መኖሪያቸውም ጭምር ለሚመጡት ዲፕሎማቶች መኖሪያ ጭምርም እንዲሆን ስለሆነ ሰፊ ቦታን ሰጥተው እንደዛ ባለ ሁኔታ ስላስጀመሩት አፍሪካ አንድነት ድርጅት ቀጥሎም ደግሞ በ2002 አፍሪካ ህብረት የተባለው ተቋም የኢትዮጵያ በጣም ትልቅ አሻራ አለበት። እንግዲህ የአፍሪካ ህብረት እንደ መሪዎች ተገናኝተው የውጭ ጉዳይ ሚኒስትሮች ተገናኝተው የሚመክሩበት ብቻም ሳይሆን አፍሪካዊ ችግሮችን በአፍሪካውያን ለመፍታት አፍሪካዊ ችግሮች አፍሪካዊ መልስ ወይ አፍሪካን የሚመስል የችግር አፈታት ሂደትም እንድንከተል እንደዛ አይነት አሰራሮችን በተግባር እንድናይም ደግሞ ትልቅ እድል የፈጠረ ስለሆነ እንደ አፍሪካዊ ችግሮችን በአፍሪካውያን ለመፍታትስ እንደዛ አይነት ስራዎች ላይ ኢትዮጵያ ያላትን አበርክቶ እዚህም ላይ ትንሽ ነገር ብናነሳ በጣም ደስ ይለኛል። በጣም ብዙ አስተዋጽኦ አላት እዚህ ላይ። ምክንያቱም አፍሪካውያን ወንድሞቻችን በአፓርታይድ ወይም በቅኝ ግዛት ስር ውስጥ ሆነው ግጭቶቻቸውን ለመፍታት ሳይሆን ራሱ ነጻነታቸውንም ለማግኘት በሚያደርጉት ስራ ላይ በጣም ትልቅ አስተዋጽኦ አድርገናል። እንግዲህ ማንዴላ እድሉ ገጥሞኝ ሳውዝ አፍሪካ የማንዴላን ፓስፖርት አይቻለሁ። ኢትዮጵያዊ ስራ ጋዜጠኛ ምናምን የሚል የተሰጣቸውን ፓስፖርት በዛን ጊዜ ከአገር መንቀሳቀስ በማይችሉበት ጊዜ የነጻነት ታጋዮቹ ከዚህ ከቅኝ ግዛትም ሆነ ከአፓርታይድ ነጻ መውጣት በማይችሉበት ጊዜ ኢትዮጵያ እነሱን ጠርታ አብዛኛዎቹ የአፍሪካ ሀገር መሪዎች ወይም ደግሞ ታጋዮች ኢትዮጵያ የተማሩ ናቸው። ይሄ ተደጋግሞ የሚነገር ነገር ነው፣ አዲስ እንትን አይደለም፣ የታወቀም ነገር ነው። እንዳውም ኡሁሩ ኬንያታም ጭምር ኢትዮጵያ መጥተው ፎቶም አላቸው አንድ ጊዜ እንዳውም ሶሻል ሚዲያ ላይ በጣም ሲዘዋወር አይቼዋለሁ። እና አብዛኛዎቹ እንግዲህ ኢማጂን ንጉሠ ነገስት ቀዳማዊ ኃይለ ሥላሴ ማንዴላ ገና ምንም ሳይሆኑ
ገና የመሪነትን ቦታ ሳይታሰብላቸው ስለ መሪነት አስተምረዋቸዋል። ኢትዮጵያ አምጥተው ምንም በቃ ኖርማል የታጋይ ሆነው አብዛኛዎቹ እንደዛ አይነት እድል ገጥሟቸው ደሞዝ ከዚህ እየተከፈላቸው ያገለገሉ የአፍሪካ መሪዎች አሉ ወይም ታጋዮች አሉ። ይሄ የኢትዮጵያ አስተዋጽኦ ችግር ከመፍታትም ያለፈ ግጭቶች ከመፍታትም ያለፈ ነፃ ለመሆንም ያደረግነው ቀላል ነገር አይደለም። ፍሪሊሞ እነ ANC በሚሊተሪ ስልጠናም ደግፈናል። ኢትዮጵያ ትግል የሚሊተሪ ድጋፍም ጭምር ታደርግላቸው ነበር፣ ስልጠና ትሰጥ ነበር። ራሳቸውን ነፃ ለማድረግ በሚያደርጉት ትግል ውስጥ ይሄ የሚታይ የሚጨበጥ አስተዋጽኦ አድርጋ ዛኑ እነዚህ ሙቭመንቶች በነበሩበት ጊዜ ኤድዋርዶ ሞንዳሌ ቅድም አንስቼዋለሁ፣ ሳሞራ ማሼልን የመሰሉ ማንዴላ ጭምር ሌሎቹንም ክሪሳን እነዚህን ብዙ ትግል ውስጥ የሚደረገውን ነገር ለመደገፍ ኢትዮጵያ ፕራክቲካል የሆነ ነገር አድርጋለች። ከዛም ደግሞ የፒስ ኪፐርን በተመለከተ ደግሞ ማንሳት እንችላለን። ምክንያቱም አፍሪካ ላይ ለሚደረጉ ጦርነቶች ወይም ግጭቶች በሚፈጠሩበት ሰዓት ሰላም አስከባሪ አካላትን ኢትዮጵያ ብዙ ስምና ክብር ዝና ያላት ነች። በዛ ረገድም በምናይበት ጊዜና ብዙ ሶማሊያ ላይ ለሚደረግ በነበረው ዳርፉር ላይ ብዙ የአፍሪካ ሀገራት ላይ በዚህ ረገድ ትልቅ አስተዋጽኦ ያደረገች የሰላም ድርድሮች በሚኖሩበት ሰዓት ኢትዮጵያ ተገብራ ተጠርታ ሀሳቧን ያስተጋባች የምታስተጋባ ለአስታራቂነት የምትመረጥ ሀገር ሆና ብዙ አስተዋጽኦን አድርጋለች። ዓለም ላይ እንግዲህ በኢኮኖሚያቸው ጠንካራ የሚባሉ ሀገራት ሀያላን ሀገራት ከአፍሪካ ጋር ያላቸውን ትብብር ጥምረት ለማሳደግ ያው ጥረት ያደርጋሉ። ምክንያቱም አፍሪካ ውስጥ የተፈጥሮ ሀብት የታደለች አህጉር እንደመሆኗ መጠን ከአፍሪካ ጋር የትኛውም ዓለም ላይ ያለ ሀያላን ሀገራት ትብብራቸውን ለማሳደግ ለማጠናከር ጥረት ያደርጋሉና በዚህ ጊዜ አንድ የምናስተውለው ነገር አለ። እነዚህ ሀያላን ሀገራት ከአፍሪካ ጋር ያላቸውን ጥምረት ለማሳደግ ኢትዮጵያን እንደ መግቢያ በር ሲጠቀሟት እናስተውላለን እና ይህ ከምን የተነሳ ነው ብለው ያስባሉ?